ያው እንግዲህ የበዓል ድባብ እንዲኖር ነው እስከ ሌሊት ጥረት የምናደርገው በያላችሁበት ዶሮ እየተሰራ ያው እንግዲህ ይሄ ልዩ የመዝናኛ ዝግጅት በአራት ወንዶች ስለሚዘጋጅ ሙያ ላይ ችግር ሊኖር ይችላል። እንዴት ነው ወንድነቴን አረጋግጡ በሙሉ ወንድ የሚሰራቸውን ለባል የሚሰራቸውን ስራዎች በሙሉ ሰራው። ምን አረግሽ? በገዛው የት ገዛሽ? እንደ ቦታው ይቅርና ዋጋው ነው። የት ገዛሽ? የት ቦታው? በመስቀል ፍላወር አደባባዩ ጋር አለ አይደል? በክተራ ከዛ ይዤ ገዛኝ። አዎ ገበያ እንዴት ነው? በእናትሽ እንደው ንገሪ። የዶሮን አልጨረስኩም እኮ በገዛው ዶሮ ገዛው ምናምን። አይ የበጉ ቸኮለኝ ዶሮ በነገራችን ላይ ዛሬ የበጉንም የዶሮውንም ዋጋ የምነግራችሁ ትንሽ ቆይቼ የሚገርም ዋጋ ነው የገዛሁት። ከተማ ውስጥ እንደዚህ አይነት ዋጋ የለም። ኧረ እባክሽ እንደዚህ አይነት ዋጋ የለም። ውድ ነው ርካሽ? በጣም ርካሽ። የምርሽ ነው? የምር እንደውም ሰይፉ ባለፈው እያለ ነበር ጓጉቶ ነበር እንዲህ ረከሰ የሚል ወሬ። ዛሬ ከኔ ነው የምትሰማው። ኧረ ተይ በደንብ። ስለዚህ ከቆይታ በኋላ ይፋ ይደረጋል ዋጋው። እኛ ምን ይጠቅመናል ዋጋው? ረከስ ያለ ዋጋ ነው። በጣም ርካሽ። ለምን ተጓጉኛለሽ? ንገሪኝ በግ ለምሳሌ ደስ ባላ አይደል እንዴ? አይ ይኸውላችሁ አሁን ከነገርኳችሁ ለአድማጭ ያዘጋጀነውን እንትን የበግ ስጦታ ገንዘብ ልትቀንሱት ነው። በፍጹም ሽልማቱን ይፋ ካረክ በኋላ ዋጋውን እናገራለን። አንቺ የተናገረሽውን የበግ ዋጋ የገዛሽበትን ንገሪን፣ እኛም ደግሞ ይዘን የመጣነውን የበግ ዋጋ እንገልጻለን። ስንት ነው የበግ ዋጋ ይዘን የመጣነው? በነገራችን ላይ ሎሚያድ ሱፐርማርኬት አያትና ሲኤምሲ ባሉት ሁለት የሱፐርማርኬቶቹ ስም ለታዲያስ አዲስ አድማጭ ተመልካቾች ለበዓሉ እንኳን አደረሳችሁ በማለት 20 ሺህ ብር ዋጋ ያላቸውን የበግ ስጦታ ያበረክታል ለአምስት አድማጮች ለአምስት ተመልካቾች። ያ ማለት እንግዲህ 100 ሺህ ብር ማለት ነው። ወይኔ ያንቺ የበግ ዋጋ እንዴት ነው? እስኪ ነገር ስንት ነው? 9 ሺህ ብር። የተበላ በግ ነው? ሁለት ነገር አየው። በጉን ስገዛ አይደለም ቆዳውን አጃልቶ ተደቃሉ ጀመጣ። በጉን ስገዛ 9 ሺህ ብር ገዛሽ? ለምንድን ነው? እንዳይቦረሽ። ያብሩሽ ደግሞ ሌላ ወጪ ነው። ጥርስ የሌለው አድርጌለት። የምሬ ነው ግን ቀልድ ነው። ግን 9 ሺህ ብር 9 ሺህ አይገርምሽ? ዶሮ ስንገዛች ቆይ ዶሮ 2,000 አንቺ አይገርምም? ኢትዮጵያ ውስጥ ነው። እኔ ከአሁኑ በኋላ አይመስለኝም። እኔ ግን የሚመስለኝ መሰለሽ የሆነ ሰው ገዝቶ ቀንሶ ጥሎሽ ሰጥቶሻል። እንደዛ ነው የሚመስለኝ። ጥሎሽ ነው ይሄ እንጂ አንድ ነገር ልነግራችሁ ፈልገው። በነገራችን ላይ የሰው ፍቅር ይስጣችሁ። ደንበኛ አቁሙ። በጣም ከበፊት ጀምሮ የምትይዟቸው ደንበኞች ሁሌ ሄዱባቸው። አሁን አዲስ ደንበኛ እየያዛችሁ ነው 27 ሺህ የሚጠራባችሁ። ግን ሾላ ግን 2 ሺህ ብር ነበር ዶሮ። ልክ ነሽ። እንግዲህ ዛሬ ሉላ በግ 9 ሺህ ብር ዶሮ 1200 በስቻለው እያለች ነው። ተመልካች ደግሞ አድማጮች እንሰጥሻለን፣ ትገዣታለሽ። ካልተቀላቀለ ነው ታረቀኝ ይባላል የበግ ደንበኛ የታረ እንግዲህ ከታሪ ጋር ሌላ ችግር ካለ ይመጣና ከታሪ ጋር የታረቀን የቆየ አርደሽ ጠብቂኝ ነው ቁጫታው። ለማንኛውም ምን ችግር የለም።